ታማልደናለ 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 ማርያም ማርያም ቤዛዊተ ዓለም ማርያም ማርያም ቤዛዊተ ዓለም። ከዚህ በመቀጠል ቀጥታ ወደ ዕለቱ ትምህርት ነው የምንሄደው። የገዳማችን መስራችና የበላይ ጠባቂ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ያስተምሩናል። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥያቄና መልስ ነው ዛሬ። ኒቆዲሞስ 3 አብይ ጥያቄዎችን ጠይቆ በእነዚህ በ3 አብይ ጥያቄዎች ደግሞ ትልቅ ትምህርት ተሰጥቶበት እስከ ዛሬ ድረስ መጽሐፍ ቅዱሳዊ ጥያቄ ሆኖ ያገለግላል፣ መልስ ሆኖ ያገለግላል። የሕይወት ጥያቄ የሕይወት ትምህርት የሆነበት ስለሆነ ማለት ነው። እጅ በማውጣት መጠየቅ ትችላላችሁ ማለት ነው። በሕማማት ላይ መጽሐፍ ቅዱስ ይነበባል? በሕማማት መጽሐፍ ቅዱስ ይነበባል ወይ? በጣም ጥሩ ነው። እሺ፣ መጽሐፍ ቅዱስ በቀን 3 የመነበብ አለበት። በሕማማት ጠዋት 1 ምዕራፍ ያስፈልጋል፣ ቀን 1 ምዕራፍ ያስፈልጋል፣ ማታ 1 ምዕራፍ ያስፈልጋል። በሕማማት በቀን 3 ጊዜ መነበብ አለበት። 4 ወንጌል ነው ግብረ ሕማማት ከዳዊት ጋር ከሌሎች ከቤተክርስቲያን መጽሐፍቶች ጋር ተዋህዶና ተስማምቶ ይጸለያል ማለት ነው። እና መጽሐፍ ቅዱስ ነው ሁሉም። ከሕማማት ጋር የተያያዘ ጥያቄዎች ነው የምጠይቀው። አንደኛው ባለወልድ የሚውለው አሁን ማክሰኞ ነው። ግዝት በዓል ነው፣ ይሰገዳል ወይ አያሰገድም የሚለውን አንደኛ እሱ ነው። ሁለተኛ በሕማማት ውስጥ የሚጸለዩ ጸሎቶች በፊት በእርግጥ ነግረውናል፣ ግን አሁን ብዙ ነገሮችን እያሉ ስለሆነ ግልጽ ያለ ነገር እንዲናገር ፈልጌ ነው። የሚጸለየው ጸሎት የትኛው ነው? አሁን በ29 ስግደት ይሰገዳል ወይ ሕማማት ላይ ስለዋለ ይሄ እንኳን አያከራክርም። የማያከራክረው ምንድን ነው? በዓሉ የባለቤቱ ነው። የሚያከራክረው ሚካኤል ሲውል ማርያም ስትውል የማርያም ዕለት ይሰገዳል ወይ የሚካኤል ዕለት ይሰገዳል ወይ ነው እንጂ በዓለ ወልድ ውሎ ይሰገዳል ወይ አይሰገድም አይጠየቅም። 29 አይሰገድም። ፍጡር ከሆነ ይሻራል። ይሄ ባለቤቱ ነው ማለት ነው፣ እራሱ ነው ማለት ነው። ማክበር ነው በጸሎት። ሁለተኛው የሚጸለዩና የማይጸለዩ እሱም በሁለት ነው። መልክ አይጸለይም። በአጠቃላይ መልክ ምንድን ነው? ሰላምታ ነው። የጊዮርጊስ መልክ፣ የሚካኤል መልክ፣ የማርያም መልክ፣ የገብርኤል መልክ፣ በአጠቃላይ መልክ የሚባሉት አጠቃላዮች ሰላምታ ናቸው። ሰላምታዎች አይጸለዩ። ፍታት የለም፣ ሰላምታ የለም። ከዚህ ውጭ ያሉት በሙሉ ይጸለያሉ። ዳዊቱ፣ አርጋኖ፣ ውዳሴ ማርያሙ፣ ገሉ ይነበባል። ድርሳን፣ መልክ አይጸለይም በሕማማት። ከዛ ውጭ ያሉትን በሙሉ መጸለይ ትችላላችሁ። ገሉን አንብቡት፣ መጽሐፍ ቅዱሱን አንብቡት፣ ዳዊቱን አንብቡት፣ አርጋኖን፣ ውዳሴ ማርያም አንብቡ። ከምግብ በፊት ሳይበላ የሚጸለይ ጸሎትና ከተበላ በኋላ የሚጸለዩ ጸሎቶች የትኛው? ሳይበላ የሚጸለይ ጸሎትና ከተበላ በኋላ የሚጸለይ ጸሎት ማንኛው ነው? ሳይበላ የሚጸለይ 3 ነገር ብቻ ነው። ሌላው ሁሉም ይጸለያል። አንደኛ ቅዳሴ ማርያም፣ ሁለተኛ ትምህርተ ቡሐት፣ ሶስተኛው ደግሞ
ይህ እንኳን ለምእመናን አይሆንም፣ ለካህናት ነው። ባርቶስ ይባላል። ስለዚህ ባርቶስ ምእመናንም ሆኖም ክህነት የሌለው ሰው አይደግምም። ዕጣን ያስፈልገዋል፣ ቡራኬ ያስፈልገዋል፣ ጸሎት ያስፈልገዋል። ስለዚህ አሁን ካልኳቸው መጽሐፍቶች ውጪ በላ አልበላ አይባልም። የበላ በሉ እስቲ እግዚአብሔርን አመሰገነ፣ ያልበላም እግዚአብሔርን አመሰገነ። የበላ ያልበላውን አይንቀፈው፣ ያልበላም የበላውን አይንቀፈው። ሁሉም በእግዚአብሔር ዘንድ ምስጋና ነው አለና ቅዱስ ጳውሎስ ጻፈልን ማለት ነው። ስለዚህ በልታችሁም ምንድን ነው ማመስገን። ትልቁ ጸሎት አባታችን ሆይ ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛን የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የማቴዎስ ወንጌል ምዕራፍ 6 ቁጥር 9፣ የሉቃስ ወንጌል ምዕራፍ 11። ይህን እንድንጸልይ እኮ ነው የታዘዝን። ይሄ እኮ ነው ማሰሪያው፣ ይሄ እኮ ነው መጀመሪያው። ዳዊት በሉት፣ አርጋኖ በሉት፣ መጽሐፍ በሉት፣ ሌላም ብዙ ጸሎት በሉት፣ ማሰሪያዋ ምንድናት? አቡነ ዘበሰማያት። ትእዛዝ እኮ ሳትበሉም ታመሰግናላችሁ አይደለ? በልታችሁም ታመሰግናላችሁ አይደለ? ከዚህ የበለጠ ጸሎት አለ? የለም። ከመቀበላችን በፊት አቡነ ዘበሰማያት፣ ከተቀበልን በኋላ አቡነ ዘበሰማያት። እግዚአብሔር ይፍታ። የሚመጣው ዝላይ ከአቡነ ዘበሰማያት የበለጠ ጸሎት የለም። ከብሉይ ኪዳን ዳዊት፣ ከአዲስ ኪዳን አቡነ ዘበሰማያት። ከዚህ የበለጠ ጸሎት የለም። ግን በሰባቱ ጊዜያት 84 በቀን መጸለይ አቡነ ዘበሰማያት ታዟል ማለት ነው። ለአንዱ 12 አቡነ ዘበሰማያት ነው መጸለይ ግዴታ ነው። ስለዚህ ትልቁ ሳይበላ መመጣት ያለበት ለስጋው ለደሙ ነው። አስቀድማችሁ በሉ የእግዚአብሔር ጽድቁን መንግስቱን ፈልጉ። አዎ መጀመሪያ ስጋው ደሙ ማቀበል ነው። ሳንበላ ጸልየን፣ ሳንበላ ተማጽነን፣ ሳንበላ ገብተን ቤተክርስቲያን ስጋው ደሙ ተቀብለን ሙሽራ ሆነን እንወጣለን። የቤተክርስቲያናችን ስርዓት ይሄ ነው። ቁርባን የቆረብንበትን ልብስ መስሪያ ቤት ወይም ሌላ ቦታ ሌላ ጊዜ መልበስ ይቻላል ወይ? ቄሱ የሚለብሰውን ልብስ ለብሶ ይሄዳል እንዴ? መንደር ልብሱን ቀይሮ ነው የሚሄደው አይደለ? የእናንተ ደግሞ ለ18 ሰዓት አይቀየርም። 18 ሰዓት ለብሳችሁ ከ18 ሰዓት በኋላ ቀይራችሁ ወደ ስራ ትሄዳላችሁ ማለት ነው። እሺ፣ እግዚአብሔር ስጥልኝ ይሄንን እድል ስለሰጣችሁኝ። የኔ ጥያቄ መጽሐፍ ቅዱስ እንኳን በደንብ አላውቅም፣ ግን በትንሽ በአቅሜ በሚሰማ ከቤተ ክርስቲያን በሚማረው ነው። ሰውን አትመን ብሎ ሲያስተምሩን፣ ሰው ደግሞ የእግዚአብሔር መገለጫ እግዚአብሔር ክብርን የሚገልጥ እግዚአብሔር ደግሞ በሰው አማካኝነት ለተቸገረ ሰው ችግሩን የሚነግረው ሲሆን ሁሉም በቤተ ክርስቲያን መድረክ ላይ ቆሞ የሚያስተምሩ የእግዚአብሔር አገልጋይ ነው፣ እግዚአብሔር የፈቀደን ነገር ነው የሚያስተላልፉ ብለን ብንሰማ ቢሆን
ቤተ ክርስቲያን መድረክ ላይ በጾም ወቅት እጅ አይጨበጨብም እልል አይባልም ቢባል ሌላ ቤተ ክርስቲያን ላይ ደግሞ እግዚአብሔርን አመስግኑ ቢባል እጅ አጨብጭቡ አመስግኑ ቢባል ይሄ እንትን ሃይማኖታችን አጋጭም አጣላም ለማለት ፈልጌ ነው። አንዱ ጋር ጨብጭቡ፣ አንዱ ጋር አታጨብጭቡ፣ አንዱ ጋር እልል በሉ፣ አንዱ ጋር እልል አትበሉ ቢባል እርስ በርሱ አይጋጭም ወይ? ይጋጫል። ምክንያቱም ትክክል ያልሆኑ ሰዎች ሊያጋጩት ይችላሉ። እምነትህ ግን በመጽሐፍ ቅዱስ፣ እምነትህ ግን በእግዚአብሔር ላይ ከሆነ እግዚአብሔርን አመስግኑ እንጂ እንዳታመሰግኑ የሚል መጽሐፍ የለም። እልልታን የሚያውቅ ሕዝብ ምስጉን ነው። አሁን ይሄ በአብይ ጾም እስከ ሆሳዕና ድረስ በማህሌት ቅዱስ ያሬድ ጭብጨባ ሰርቶለታል። ጭብጨባውም የተለየ ነው። መቋሚያው ዝማሜው የተለየ ነው። ከበሮና ጽናጽን እንዳታመቱ እኮ ነው የተባለው። አታጨብጭብ፣ እልል አትበል የሚልም መጽሐፍ እኮ የለም በቤተ ክርስቲያናችን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የለም። ከበሮና ጽናጽን እሱም አሁን የሆሳዕና ዕለት ይወርዳል። አሁን እሱም ቀርቷል። ፍትሐ ነገሥቱ አልሰራም። ከበሮ ጽናጽን እንዳይመታ የመጋቢት በዓል ለጥቅምት ተለውጧል። አሁን ለውጡም ቀረ። ስለዚህ አታጨብጭቡ፣ እልል አትበሉ የሚሉ ሰዎች ስተት ነው። ኑ ንትፈሳህ በእግዚአብሔር ነው። ኑ በእግዚአብሔር ደስ ይበለን ነው እንጂ በእግዚአብሔር ስም አልቅሱ፣ እንደ ለቅሶ ቤት ተቀመጡ የሚል የለም። ተፈሳህ ኮስማ ይቤልኑ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባለኝ ጊዜ ደስ አለኝ። እልልታን የሚሰዋልኝ እሱ ምስጉን ነው። እልልታና የመድኃኒት ድምፅ በጻድቃን ድንኳን ነው አለ ልበ አምላክ ዳዊት። በቤተ ክርስቲያን ነው። የእኛ ቤተ ክርስቲያን ግብረ ሕማማት ብላ የማይጨበጨብበትን፣ ቅዳሴ የማይቀደስበትን፣ እልል የማይበልበትን 5500 ዘመንን የምታስብበትን አንድ ሳምንት ወስና አስቀምጣለች። በሕማማት እልልታ የለም፣ ማህሌት የለም፣ ኪዳን የለም፣ ቅዳሴ የለም። ምንድን ነው ያለው? ለቅሶ፣ ሐዘን፣ ትካዜ፣ ስግደት፣ ጾም እስከ ምሽቱ 1 ሰዓት እስከ ዓርብ ፀሐይ ነው። በሕማማት ባልና ሚስት አልጋ ላይ አብረው አይተኙ፣ የላመ የጣመ አይበላም። ሐዘን ብላ 1 ሳምንት አውጃለች። ከዚህ ውጭ የላትም። እና ያሳሳቱ ያሳስታሉ። ትክክለኛውን የተከተሉ ግን አውቃችሁ አንባችሁ ተምራችሁ ትክክለኛውን ከያዛችሁ ችግር የለባችሁም። በእግዚአብሔር ብቻ ተደሰቱ። የኔ ጥያቄ 2 ነው። የመጀመሪያው አሁን ባለው የሃይማኖታችን ውዥንብር ነው። እፎይ የሚባል እንትን አለ አሁን ምንሰማው፣ ክርክሩ ያስኬዳሉ። ሁለተኛ ደግሞ አሁን አንድ የሰማሁት ነገር፣ አንድ መለኩሴ የቃሪያና የሰናፍጭ እምነት ደግሞ የሚባል መጥቷል። የበሶና የቂቤ ሲገርመን እንደገና ኧረ ተው ኦርቶዶክስ፣ ይሄ አካሄድስ እንዴት ነው? ሁለቱ ጥያቄዎች፣ አንዱ ከእፎይ ጋራ የሚደረገው ክርክር ነው። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ነው። ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር እንዲህ ይላል ቅዱስ ጳውሎስ፣ ባንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው
እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። የእሱንም አምላክ ሙልጭ አድርገው ሲሰድቡት ቁልጭ አድርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነው፣ ነውርም ነው። መጽሐፍ ከማይመስልህ ሰው ጋር አትነጋገር ይላል። በመሰረቱ ይህ እፎይ የሚያነበው ነገር ለሙስሊሞቹ እንጂ ለክርስቲያኖቹ አይጠቅሙም። ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚመልሰው፣ ቁርአንን በቁርአን ውስጥ ነው የሚመልሰው። ስለዚህ እናቶች፣ አባቶች፣ ማንም ቢሆን እግዚአብሔርን የሚያስነቅፍ፣ እግዚአብሔርን የሚያሰድብ፣ ድንግል ማርያምን የሚያሰድብ፣ ቅዱሳን መላእክትን የሚያሰድብ፣ ጻድቃን ሰማዕታትን የሚያሰድብ ጋራ አትከራከር ነው። አባቶቻችን እኮ ሰባሊዮስ፣ ንስጥሮስ፣ አሪዎስ ስንት ጊዜ እኮ ጉባኤ ተደርጓል። አገራችንም ብዙ ክርክር ተደርጓል። አውዱን ጠብቆ ነው፣ ስርዓቱን ጠብቆ ነው ክርክር የሚደረገው። ስለዚህ ይሄ ህጋዊ አይደለም፣ ህገ ወጥ ነው አንደኛው። ሁለተኛው ደግሞ የቃሪያ የስናፍጭ እምነት መጥቷል። እኔም ደርሼ ነበር አንድ ጊዜ የረር በዓታ ቤተክርስቲያን ውስጥ መቃብር ቤት ውስጥ አንድ ቁጭ ብላ ቃሪያ እየሰበሰበች ያንን ቃሪያ እያበላች በቃ ጨጓራ ይድናል፣ እንትና ይድናል፣ እንትና ያተባለ እዛ ቤተ ክርስቲያን ውስጥ ይሰጥ ነበር። እሷ እህል አትበላም አሉ። እሷ እህል አትበላም ቃሪያ ብቻ ነው አሉ። ያንን ታበላለች። እንግዲህ ስጋውን ደሙን እንድበላ ነው እንጂ ታዘዝኩት ቃሪያና ሚጥሚጣ እንድበላ አልታዘዝኩም። እሱም በምግብ ጊዜ እንበለዋለን ብያቸው እዛ ያሉትን ሰዎች እያስተማርኳቸው ነበርና ብዙ ሰዎች ተሰብስበው እዛ ክፍል ውስጥ እንደዛ ያደርጋሉ። እና አሁን መቅበዝበዝ ነው እንጂ በእምነት መዳን አልቻለም። ምክንያቱም በዚህ ጋ እንዲፈለቀ፣ በዚህ ጋ እንዲሆነ፣ በዛ ጋ እንዲሆነ እርኩሰት የሞላበት የአሳማ ስጋ መድኃኒት ነው የተባለበት፣ የጅብ ስጋ መድኃኒት ነው የተባለበት ዘመን ደርሰናል። አያችሁ፣ የሰው ስህተት ማለት ነው። ቤተ ክርስቲያን ውስጥ ቅቤ እምነት ነው ብሎ መስጠት ገንዘብ ሰብሳቢ ስለሆነ ነው እንጂ ቅቤው ቤተ ክርስቲያን አይገባም። ቅቤ የሚሰጠው እዛ ጠንቋዮች ቤት ብቻ ነው። ቤተ ክርስቲያን ውስጥ የሚሰጠው ግን ጠበል እምነት አለ የለም? ንገሩ። እና ህዝባችን ቀልጧል፣ ጠፍቷል። በቴሌግራም የሚነዳቸው ሰዎች አሉ። ኢትዮጵያ የዓለም ብርሃን ናት የሚል እነሱ ሚጥሚጣ፣ በርበሬ፣ በሶ፣ ዘንጋዳ እነዚህ የማይበሰብሱ የማይበላሹ ምግቦች እየታሸ እሱን ያዙና ዋሻ ተቀመጡ። ሐምሌ 5 ያልፋላላቸው፣ ጥቅምት 5 ያልፋላላቸው፣ ጥር 5 ያልፋላላቸው ብዙ ጥሮች አለፉ፣ ብዙ ሐምሌዎች አለፉ። እስካሁን ያለፈ ነገር የለም። አሁን እነሱም ተስፋ ቆርጠዋል። ቤተ ክርስቲያን እንዳገቡ ከቤተ ክርስቲያን ውጭ ሆናችሁ ዘምሩ ብሏቸው ቤተ ክርስቲያን አይገቡም። ከበሮ ይዘው ምን ብለው ተሰብስበው ከቤተ ክርስቲያኑ ውጭ ላይ ሆነው ይዘምራሉ። አይገቡም። ምጽዋት እንዳሰጡ ምጽዋቱ ለሱ ነው የሚሰጠው። ተሰብስቡ ዓለም ላይ ያለ ገንዘብ በሙሉ
ለዓለም ብርሃን ለድርጅቱ ገቢ ያደርጋል። አስራት የሚያወጣው ለሱ ነው። ቤተ ክርስቲያን ግን እንዳትሰጡ፣ የካህን መስቀል እንዳትሳለሙ፣ ነገ ንጉሱ ሲመጣ ትገባላችሁ። 2 መታወቂያ ተሰጥቷቸዋል። አንዱ ኪሳቸው የሚይዙት፣ አንዱ ደግሞ ቤታቸው በር ላይ የሚያስቀምጡት 2 መታወቂያ ሰጥቷቸዋል። ንጉሱ ፈርሞበታል ተብሎ የተፈረመ ይገርም። ምን ስለጎደለ ነው ይሄ ሁሉ ቅራቅንቦ የመጣው? እምነት ስለጎደለ። እስከ መጨረሻው የሚጸና በሉ እስቲ እርሱ ይድናል። እስከ መጨረሻው ብትጸኑ ትድናላችሁ። አለበዛ ግን ገና ከዚህ የባሰ ነገር ይመጣል። ገና ከዚህ የባሰ ነገር ታያላችሁ። ገና ከዚህ የባሰ ነገር ትሰማላችሁ። እንዴት እንደምታልፉት እግዚአብሔር ይጠብቃችሁ። መጽሐፈ ቄደር እኛ ሁል ጊዜ በ40 ቀን ነው። መጽሐፈ ቄደር ሁል ጊዜ በየ40 ቀኑ እንጠመቃለን። እሺ። ከዛውን እዚህ ይፍቱኝ ላይ የተጣላሁትን ሳልታረቅ በቆረብኩ ይፍቱኝ አባቴ ይባላል። ስለዚህ አሁን ለነፍስ አባቴ እንደዚህ አድርጌያለሁኝ እና ቄደር ተጠምቄያለሁ፣ ግን ለእርሶ ይሄንን ልንገሮት ብዬ ነው ስላቸው 40 ቀን ቄደር የሚጠመቀው የአህዛብ ስጋ ስትበሉ እንደገና ደግሞ ከአህዛብ ጋር ነውር ኃጢአት ስትሰሩ ነው እንጂ እናንተ በ40 ቀን በ80 ቀን የተጠመቃችሁ ሰዎች በየጊዜው ቄደር እንዴት ትጠመቃላችሁ? ይሄ አሁን ያልሽው ኃጢአት እግዚአብሔር ይፍታ ስትባይ ይፈታል፣ ይደመሰሳል። ይሄ እንዴት ነው እና እንዴት ነው ነው ጥያቄው። ቄደር ምን ይሰራላችኋል? ኦልሬዲ እናንተ ይፍቱኝ አባቴ ብላችሁ ንስሐ አባታችሁ ነግራችሁ እንትን ካላችሁ ቄደሩ ለምን ያስፈልጋል? ቄደር አንድም ካልነበርንበት ወደዚህኛው ስንመጣ እንደ አዲስ ስንቀበል ወይም ጴንጤ ሆነን ወይም አሕዛብ ሆነን ስንመጣ በሃይማኖት ጋር የተያያዘ ነው መሆን ያለበት። አንድም ደግሞ ከአሕዛብ ጋር በሚደረግ ግንኙነት የተነሳ ሊሆን ነው የሚገባው። ለምን ነው ይህን የምታደርጉት የሚል ጥያቄ በሰዎችም ይነሳል፣ በአባቶችም ይነሳል። ለዋዊ ማለት ሻሽ ጠምጣሚ ካህን ማለት ነው። ገላትያ 5 ቁጥር 16 ኃጢአት ተጽፏል እዚህ ላይ። የሥጋ ሥራ የተገለጠ ነው አለ። የኃጢአት ሥራ የተገለጠ ነው አለና ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ አድመኝነት ይህንን የሚያደርግ የእግዚአብሔር መንግሥት አይወርስም። እና እዚህ ውስጥ ከእስላም ጋር የተኛ የሚላለ ከአሕዛብ ጋር የተኛ ብቻ ነው የሚላለ አለው? እዚህ ውስጥ የለም። ምንድን ነው እዚህ ውስጥ ያለው? ዝሙት። ከእስላምም ተኛ፣ ከክርስቲያንም ተኛ፣ ከክርስቲያንም ተኛሽ፣ ከእስላምም ተኛሽ። ምንድን ነው የፈጸምሽው? ምንድን ነው የፈጸምከው? ዝሙት ነው። እስላም ነው ክርስቲያን አይባልም። እሺ ለክርስቲያን ተፈቀደላቸው ማለት ነው። ከ10 ሴት ጋር እንዲተኛ፣ ከ5 ወንድ ጋር እንድተኛ ተፈቅዷል። እና ምን አይነት ትምህርት ነው? በጣም ያሳዝናል እኮ። መጽሐፍ ቅዱስን ስላላነበበ እኮ ነው፣ ስላላየው እኮ ነው፣ ስላላወቀው እኮ ነው። ቢያውቀው ይሄን አይላችሁ። ንስሐ ሰው ሲገባ ደግሞ ቄደር ይጠመቅ ነው የሚለው። ንስሐ ያለ ቄደር የለም። አንድም ቦታ አንድም ጥቅስ ቄደር ሳትጠመቅ ንስሐ ግባ የሚል አምጡ። 2 ጥቅስ ልስጣችሁ በአዲስ ኪዳንና በብሉይ ኪዳን። አንደኛው የማቴዎስ ወንጌል ምዕራፍ 3፣ ከብሉይ ኪዳን ደግሞ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 24 በንጹህ ውሃ እረጫችኋለሁ ከርኩሰታችሁም ትነጻላችሁ። ቄደር ማለት በንጹህ ውሃ መረጨት ማለት ነው። ንጹህ ውሃ የተባለው ሜሮን ገብቶ ተባርኮ ካህናት ስለጸለዩበት ነው። ንጹህ ውሃ የተባለው
ሜሮኑ ነው የሚለውጠው፣ ቅባ ቅዱሱ ነው የሚለውጠው፣ ጸሎቱ ነው የሚለውጠው። 2 ሰዓት ይፈጃል። ስርዓተ ቅዳሴ ይደረስበታል። ስለዚህ አንድ ካህን ቄደር መድገም አይችልም። ስለዚህ ያን ከተደረሰ በኋላ ነው ቄደሩ ተለውጦ ንጹህ ውሃ የሚሆነው። ውሃውማ ጊዜም ቤታችሁን በቧንቧ አለ። የሚለውጠው ግን ያ ነው። በአዲስ ኪዳን ደግሞ እኔ ለንስሐ በውሃ አጠምቃችኋለሁ። ካህን ዳኛ ነው፣ ቅኖና ይሰጣል። ካህን ምስክር ነው፣ ለመናዘዛችሁ ንስሐ ለመግባታችሁ ምስክር ነው። ራስን ለካህን አሳይ፣ ምስክር እንዲሆን እኮ ነው ያለው ማቴዎስ 8:4 ምስክር እንዲሆን እኮ። ንስሐ በስውር የማይሆነው አንድ ሰው ከእስልምና ከጴንጤነት ከጠፋበት ሲመጣ ምስክርነት ስለሆነ በገሃድ ነው። ጠፍቶ ነበር ተገኘ፣ ደስ ይበላችሁ። በሚስጥር የሚሰጥ ቅኖና አይደለም፣ በግልጥ ነው። ሲመለስ ጎረቤቱን ሁሉ ጠርቶ ደስ ይበላችሁ፣ የጠፋው በጌ ተገኝቷል፣ ሞቶ ነበር ተነሳ፣ ጠፍቶ ነበር ተገኘ አይደል ያለው። ልክ እንደዚህ በአዋጅ ነው። የዛ ንስሐ በአዋጅ ነው። ሌላው ግን በአንቀጸ ንስሐ ነው። ስለዚህ ለጠየቃችሁ ጥያቄ ገላትያ 5:16 እስቲ የትኛው ነው ኃጢአት ያልሆነው? በምንድነው የሚሰረዘው? በሉና ጠይቋቸው። ሁሉም ዓለም ላይ ያለው ኃጢአት እነዚህ 16 ናቸው። ቅዱስ ጳውሎስ ያስቀምጣቸው። ስጋም በመንፈስ ላይ መንፈስም በስጋ ላይ ይቀዋወማሉ ብሎ ያስቀመጠው ትልቅ አጥር ይሄ ነው። የእግዚአብሔርን መንግስት የሚወርሱ አለና ደግሞ ቀጠለ ከ22 ጀምሮ የእግዚአብሔርን መንግስት የሚወርሱ 9 ነገር ያደረጉ ናቸው አለ። ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ የራስን መግዛት። ይህን የፈጸመ መሰናክልም የለበትም መንግሥተ ሰማያት ይገባል። የነፍስ ገበያ እሱ ነው አለና አስቀመጠ። በመዝሙረ ዳዊት ላይ በየምዕራፉ ላይ በእንተ ትሩፋን እያለ ይሄዳልና በእንተ ትሩፋን የሚለው ማንን ነው የሚያመለክተው? በመዝሙረ ዳዊት ትሩፋን የሚላቸው እነማን ናቸው ነው ጥያቄው። ትሩፋን የሚባሉት በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ በቀኝ የቆሙ ትሩፋን ይባላሉ። ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር ወደ እኔ መጣችሁ ጠየቃችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁኝ ይላል አይደለም? እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ እግዚአብሔር መንግሥት ግቡ ብሎ የሚያቆማቸው እነዚህ 6ቱን ቃላት ወንጌል የፈጸሙ ትሩፋን ይባላሉ። የሰሩ ናቸው፣ ሰራተኞች ናቸው፣ አገልጋዮች ናቸው፣ ታማኞች ናቸው። በትልቁ ይህ ስብከት የሚሰበከው በገብርኄር ላይ ነው። ገብርኄር ላይ ታማኝ አገልጋይ፣ እነዛ እኔ ይራበኝ ብለው ምግባቸውን ቆርሰው የሰጡ፣ እኔ ይብረደኝ ብለው ልብሳቸውን ቀደው የሰጡ፣ እኔ ይጥማኝ ብለው ውሃቸውን ቀድተው የሰጡ፣ እንግዳ የተቀበሉ፣ በሽተኛ የጠየቁ፣ እነዚህ የእግዚአብሔር አገልጋዮች ታማኞች፣ ያልደበቁ፣ ያልሰሰቱ፣ ያልሸሹ ታማኝ አገልጋዮች እናንተ የአባቴ ቡሩካን ተብለው የሚሾሙ የሚሸለሙ የመንግሥተ ሰማያት ዜጎች የመንግሥተ ሰማያት ልጆች ናቸው። ስለዚህ ትሩፋን እነዚህ ናቸው። የኔ ጥያቄ ስለ ምጽአት ነው። ቅዳሜ ለእሑድ አጥቢያ
ሌሊት 6 ሰዓት ላይ ምጽአት ይሆናል የሚባል ሰምተናል፣ ተምረናል። ይሄ አቆጣጠር የዓለም አቆጣጠር የተለያየ ፈረቃ አቆጣጠሮች አሉ እና የሰዓቱ ጉዳይ እንዴት ነው የሚሆነው የሚለውን ነው ለመጠየቅ። በመንፈቀ ሌሊት ነው የሚመጣው ጌታ ተብለዋል። ወሩም ተጠቅሷል፣ መጋቢት። አመጣጡም በሰንበት እንደሆነ የትኛው መጋቢት የትኛው ሰንበት አይታወቅም እንጂ በአንድምታ ወንጌል ያው ተቀምጠዋል። እና አቆጣጠሩ በኢትዮጵያው ነው ወይስ በፈረንጆቹ ነው? ስለዚህ በየትኛው አቆጣጠር ነው የሚመጣው የሚል ነው። ምንጊዜም ቢሆን ይሄን ቁጥር የሚለውጥ የለም። የኢትዮጵያውያን አቆጣጠር የሚለውጥ የለም። መጽሐፍ ቅዱሳዊ ስለሆነ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምራችሁ ስታነቡ ቀኑን ቀን አለው፣ ብርሃን ሆነ፣ ሌሊቱን ሌሊት አለው፣ ጨለማ ሆነ ይላል አይደለም? የኢትዮጵያ አቆጣጠር ይሄ ነው። ቀኑ ሁልጊዜ ቀን ነው፣ ሌሊቱም ሌሊት ነው። እዛ ግን ቀኑ ሌሊት የሚሆንበት አለ፣ ሌሊቱ ቀን የሚሆንበት ጊዜ አለ፣ አቆጣጠራቸው ማለት ነው። ስለዚህ ለምሳሌ በበጋ ሲሆን ሰዓቱ ይለወጣል፣ ቀኑም ይለወጣል። በክረምት ሲሆን ሰዓቱ ይለወጣል፣ ቀኑ ይለወጣል። የነሱ አቆጣጠር አንድ ጊዜ 29 ይውላል፣ አንድ ጊዜ 28 ይውላል፣ አንድ ጊዜ 30 ይውላል። አሁን መጋቢት 31 ዋለ፣ የሚቀጥለው ደግሞ 30 ይውላል። ስለዚህ የኢትዮጵያ አቆጣጠር 12 ነው። ቀኑም ቀን ነው፣ ሌሊቱም ሌሊት ነው። የኢትዮጵያ አቆጣጠር መጽሐፍ ቅዱሳዊ ነው። በሕገ ልቦና፣ በብሉይ ኪዳን፣ በሐዲስ ኪዳን። እነሱ አሁን በእንግሊዘኛ ያደረጉትና ሀያላነን ብለው ዓለሙን በዶላር በቀን በቁጥር በምናምን በቃ ሀያላነን ብለው ኢትዮጵያ ደግሞ ድሃ ነች ተብላ ቀረች እንጂ ከኛ ፊደልን፣ ከኛ አስተዳደርን፣ ከኛ እምነትን፣ ከኛ ስርዓትን ያልወሰደ ሀገር የለም። ታዲያ ሐውልት ምን አሰረቃችሁ? ኢትዮጵያ ውስጥ ጥበቡ እኮ ነው። ዓለም ወደ ኢትዮጵያ የሚጎርፈው የሰው ዘር መገኛዋ የመጀመሪያዋ ኢትዮጵያ ስለሆነች ኦሪት ዘፍጥረት ምዕራፍ 1 ላይ ያለውን ያዙና እሱ ነው ቁጥር ማለት። ትክክለኛው ቁጥር እሱ ነው። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው።